የተወደዳችሁና የተከበራችሁ የጎ ቴሌቪዥን ታዳሚዎቻችን በዛሬው ፕሮግራማችን እንግዲህ በአዲስ አበባ ከተማ ፒያሳ አፍንጮ በር አካባቢ ተገኝተናል። ታዲያ የተገኘንበት ምክንያት ከራስ መኮንን ድልድይ እስከ አፍንጮ በር ድረስ እየተከናወነ ያለውን የሥራ ሁነት ምን ይመስላል ስንል ቀኘት ልናደርግ ሰላም ስምህን ማን ልበል እስኪ ስምህን አስተዋውቀን ፍሬም ድምጽ አባላለሁ ፍሬም ድምጽ እንግዲህ በዚህ ፕሮጀክት ላይ ያለህን የሥራ ኃላፊነት ብትነግረን ይሄን ፕሮጀክት የአፍንጮ በር የእግረኛ ድልድይ ነው ፕሮጀክቱን በኮንስትራክሽን ወይም በመገንባት ስራ የሚሰራው የማዛት የቢልዲንግ ኮንትራክተር ሲሆን የማማከር ስራውን ደግሞ የሚሰራ የኢትዮጵያ ኢንጂነሪንግ ኮርፖሬሽን የትራንስፖርት ዘርፍ ነው ማለት ነው። ኦኬ እንደው እንዳጠቃላይ ይሄ ፕሮጀክት ምን ላይ ነው ያለበት አሁን ያለበትን ሁኔታ እንደው ታጫውታን ፕሮጀክቱ እንደምንመለከተው ብዙ የኮንክሪት ስራና የብረት ስራ አሉት በዚህኛው ዳውን ስትሪም እንላለን ወይም የውሃው ፍሰት በታችኛው በኩል ከመንገዱ ወደ ታችኛው በኩል ከመንገዱ በላይኛው በኩል ተመሳሳይ አለን ማለት ነው በዛኛው በኩል ቢሮዎችን ካስታርገናል በላይኛው በኩል ይሄኛው ግን ወደ መጠናቀቁ እየሄደ ያለ እንደምንመለከተው የብረት ስራው በጥሩ ሁኔታ እየተካሄደ ያለበት ሁኔታ ነው ያለው አብዛኛው የኮንክሪት ስራ እዚህ ጋር በዚህኛው ሳይድ ከፋውንዴሽኑ እስከ ሱፐር ስትራክቸሩ ድረስ ያለው ጨርሰናል ሱፐር ስትራክቸሩ ስቲል ስትራክቸር ነው ብረት ነው ፍሬም አለው ባሬችስ የተሰራ ነው ከሱ በላይ ደግሞ ያለው ዴክ ኮንክሪት አለ ከነሱ 12 ሳንቲም የሆነ ይሄ እንግዲህ ብሪጁ ርዝመቱን ብንመለከተው 96.4 ከዚህ በላይ ነው ማለት ነው ይሄ ብሪጅ ፔዲስትሪያን ብሪጅ ነው ወይም የእግረኛ ድልድይ የምንለው ማለት ነው ርዝመቱ የሆነ ሳለ በዚህ ሰዓት አሁን ኮንክሪት ዴክ ካስት የተደረገለት ከ60 ሜትር በላይ ጨርሰናል ማለት ነው እንደምንመለከተው ቀሪ የሆነው ቢያንስ 30 ሜትር አካባቢ ነው የሚሆነው ወደ ማጠናቀቁ እየሄደ ነው ማለት ነው በጣም ደስ ይላል እንግዲህ ፕሮጀክቱ በዚህ ሁኔታ እየሄደ ያለበት ሁኔታ እንዳለ ነው የነገርከን እንደው እንደ አንድ ፕሮጀክት አይደለም ይሄ እንደው ትልቅ ሀገራዊ ፕሮጀክት ነውና ትንሽ ስራዎችንም ስንሰራ የሚያጋጥሙ ተግዳሮቶች ይኖራሉ ብዬ አስባለሁና እንደው ምናልባትም እናንተ ጋር ተግዳሮቶች ካሉ እንዴት እነዛን ችግሮች እየቀረፋችሁ ነው ያላችሁ የሚለው ነገር ያው አንድ ፕሮጀክት ሲቀረጽ ያው ተግዳሮቶች ይኖራሉ ተብሎ ይታሰባሉ ተግዳሮቶቹ ቢኖሩም ለተግዳሮቶቹ ምላሽ መልስ ሶሉሽን መልስ መፍትሄ እየተሰጠ አመርቂ በሆነ ራሱ ይናገራል ከምናየው ነገር ፕሮጀክቱ ራሱ ይናገራል ፕሮጀክቱ 24 ሰዓት ነው የሚሰራው የቀንና የማታ ሽፍት አለው በአጭር ጊዜ ውስጥ ነው እየደረሰው ይሄን ለማሳካት ደግሞ ዴይ ኤንድ ናይት ሽፍት ተሰርቶ ነው ማለት ነው ተግዳሮቶች ቢኖሩም እነሱ እየተፈቱ ያሉ ናቸው ብዙ አስቸጋሪ የሚባሉ አይደሉም ማኔጀብል ናቸው ወይም ሊፈቱ የሚችሉ ችግሮች ናቸው በጣም ደስ ይላል ምናልባትም እንግዲህ ፕሮጀክቱ 24 ሰዓት ሲሰራ የበለጠ ውብና ማራኪ የሆነ ገጽታም ይኖረዋል ችግሮችንም ደግሞ ቀርፎ ትልቅ ቦታ ላይ የሚደርስበት ነገር እንዳለ ነው እንግዲህ ያያነ ያለ ነው ማለት ከምትሰሩትም ስራ ማለት ነው 24 ሰዓት መስራት ማለት እንግዲህ በእኛ ሀገር አሁን ላይ ነው እንደውም በፕሮጀክቱ የመጣው ብዬ ነው ማስበው አይደል 24 ሰዓት ሸፍት ተደርጎ መስራት በራሱ በጣም ነው ደስ የሚለው እንደው ምናልባትም እንግዲህ ትልቅ ፕሮጀክት ከመሆኑ ጋር ተያይዞ ያለው አቅርቦት ምን ያህል ነው በአቅርቦት በኩል እናንተ ጋር የተስተካከለ ነው ሁሉም ልክ ነው ፕሮጀክቱ 24 ሰዓት ነው የሚሰራው በነገራችን ላይ ይሄ ፕሮጀክት ለዚህ ስፔሻሊ ኮሪደር ፕሮጀክት ተቀርጾ ሲመጣ እንደ ሀገር ያለንን የሥራ ካልቸር ወይም የሥራ ባህል ቀይሮታል ብዙ ጊዜ ቻይኖች ናቸው ሌሊት የሚሰሩት ፎሪነሮች ናቸው ሌሊት የሚሰሩት ይባላል ቶታሊ የኛም ሀገር ካልቸር ተቀይሯል ሰራተኛው ይሰራል በሰራው ልክ ያገኛል ሲሰራ ሲለፋ ፔብል ነው በዚህ አይነት ወይ ሲሰራ ደግሞ ኢገር ይሆናል ማለት ተነሳሽነቱ ይኖረዋል ቀጣይም ደግሞ ሌሎችን ፕሮጀክት የመፈጸም አቅማችንን ምን ያደርጋል ማለት ነው ካፓሲቲያችን ይጨምራል ለማለት ፈልጌ ነው ዞሮ አቅርቦት ችግር እዚህ ጋር እንደምንመለከተው ብዙም ችግር የለብንም ሁሉም ነገር ቀርቦ እየተሰራ ነው የፕሮዳክሽን ስራው እዚህ ከጀርባ እንደምትመለከቱ እየተሰራ ነው የማምረት ስራው ማለት ነው ሌላው ደግሞ አሴምብል ማድረጉ መገጣጠሙ እዚህ ጋር እየተሰራ ነው የኮንክሪት ስራ እዚህ እየተሰራ ነው በማዶ በኩል ደግሞ አበተመንት እንለዋለን በብሪጅ ወይንም በድንጋይ መሰነሪ የሚገነባ ወንዝ ውስጥ እንደምትመለከቱ እየተሰራ ነው ኤቭሪቲንግ አቅርቦት አለው ሰፕላይ አለው እየተሰራ ነው ያው ይሄ እንግዲህ ፋይናንሻሊ
ስትሮንግ የመሆንን አቅም ይጠይቃል ማለት ነው። ከዛ አንፃር ነው በጥሩ ሁኔታ እየሄደ ነው ፕሮጀክታችን። ደስ ይላል። በጣም በእውነት በጣም ደስ ይላል። እዚህ እንግዲህ እንደምንመለከተው ከሆነ በጣም ብዙ የሰው ኃይል አለ፣ በጣም ብዙ ሰራተኞች አሉ። እንደገና ሁለት ሸፍት መሆኑም እንግዲህ ምን ያህል በርካታ ሰራተኞችን በውስጡ አቅፎ እንደሚይዝ ነው የሚያሳየውና እንደው እነዚህ ሰራተኞች በቋሚነት ነው በጊዜያዊ ነው? እስኪ ስለ ሰራተኞችም አንዳንድ ነገር ብትላን። እዚህ ጋር የምንመለከታቸው ሰራተኞች በቋሚነት የሚሰሩ አሉ፣ በድርጅት ውስጥ በቀን ስራ የሚሰሩ አሉ። በቀን ስራ የሚሰሩ ይሄ ፕሮጀክቱ ሳይቱ አይቋረጥም፣ ዴይሊ ስለሚሰራ ያው የወር ተከፋዮች ናቸው ማለት እንችላለን። ምክንያቱም አንድ ሰው ደከመኝ ሰለቸኝ አመመኝ ቢሆን ብሎ ካልወጣ በስተቀር የስራው ባህሪ ሰውን ገፍቶ የሚያሰጥ አይደለም። ትልቅ የስራ እድልን ለዚህ ጋር እየፈጠረ ያለ ፕሮጀክት ነው። እኛም እየተመለከትን ያለ ነው። አብረዋችሁ የሚሰሩ ድርጅቶች ይኖሩ ይሆን? ከናንተ ጋር በአቅርቦትም ይሆናል ፋይናንሻልም ሊሆን ይችላል። በገንዘብ በኩልም ከናንተ ጋር አብረዋችሁ የሚሰሩ ከመንግስት ውጪ ማለት ነው ድርጅቶች? ኖርማሊ ይሄ ፕሮጀክት ክሊያንቱ ወይም ባለቤቱ አዲስ አበባ ሜጋ ፕሮጀክቶች ጽህፈት ቤት ኮንስትራክሽን ኦፊስ ነው። የበላይ ክሊያንቱ ወይም ባለቤቱ እሱ ነው። በሜር ኦፊስ ነው የሚመራው ፕሮጀክት። ፋይናንሻሊ ከመንግስት ነው እንጂ ከሌላ ጋር ምንም ግንኙነት የለንም። ይሄን ግለሰቦች ወይም ኮንትራክተሮች በራሳቸው አቅም እያለሙ ነው ፋይናንሻሊ ሰፖርት እየተደረጉ የሚሰሩት። በዛው ነው ማለት እንደዚህ አንድ ዜጋ ኮንትራክተሩም ኮንትሪቢዩት እያደረገ ነው። የራሱን ፋይናንስ ተጠቀመ ሰርቶ ዘን ነው ወደ ክፍያ የምንመጣው ማለት ነው። ስለዚህ ምንድነው የሚያለሙት የባለ ሀብቶች ናቸው ማለት ነው። እንግዲህ አሁን አዲስ ፕሮጀክት ሲጀመር መንግስት እንግዲህ ትልቁን አበርክቶት እያደረገ ያለበት ሁኔታ እንዳለ ነው የሚያሳየው። ህዝቡም እንግዲህ ከጎኑ እንደሆነ ነው ነገር እንግዲህ እንደማየው ሆነ ማለት ነው። እንግዲህ ከዚህ ጋር ተያይዘው ይሄንን ፕሮጀክት በኃላፊነት ስትቀበሉ ምናልባት ከዚህ በፊት የሰራችኋቸው ትልቅ ፕሮጀክቶች ትልቅ ስራዎች ይኖራሉ ምናልባት እስኪ ብትነግረን። በትክክል እኔ እዚህኛው ፕሮጀክት አሳይን ተደርጌ ስመጣ ከኤክስፒሪየንስ በሜጋ ፕሮጀክት ኦፊስ በማማከር ይሄ ሁለተኛ ፕሮጀክት ነው። እንደ ምሳሌ ልናነሳ የምንችለው ራስ መኮንን ድልድይ ላይ የተሰራው የግላስ ብሪጅ ስናማክር የነበረው እኛ ነን። ዋው በጣም ነው ደስ የሚለው። ከዛ ኤክስፒሪየንስ ተነስተን ነው የኛውንም በጥሩ ሁኔታ በማማከር ኮንትራክተሩን ለችግሮች መፍትሄ እየሰጠን በዚህ ወይ ስራው ቀጥሏል። በጣም ነው ደስ የሚለው። እንግዲህ የራስ መኮንን ድልድይም በጣም የሚያምር ነው። እኛም የመጎብኘት እድሉን አግኝተን እንግዲህ ጎበኘንበት ሁኔታ አለ። በጣም ነው ደስ የሚለው። እንደው በመጨረሻ የምታስተላልፈው መልእክት ካለ? ላስተላልፍ የምፈልገው መልእክት ምንድነው? ማንም ዜጋ ጠንክሮ ከሰራ ኮሚትድ ከሆነ ኮሚትመንት ይጠይቃል፣ እንቅልፍ ማጣትን ይጠይቃል፣ ለፋሚሊ ወይም ለቤተሰብ ጊዜ መስጠትን ሊያሳጣ ይችላል። ብዙ ነገሮችን ሳክሪፋይ አድርገን እንደ ሀገር የሀገራችንን ገጽታ በእንደዚህ አይነት ወይ ሰርተን ልንቀይር እንችላለን። አሁንም ስራው መቀጠል አለበት። ወጣቶችን በደንብ ጠንክረን የሀገራችንን ገጽታና ልማቷን ማፋጠን አለብን። ስሜ አብርሃም ደርቤ ይባላል። እሺ አብርሃም ደርቤ እንግዲህ በዚህ ፕሮጀክት ላይ ነው እንግዲህ በአፍንጮ በር ፕሮጀክት ላይ ነው የተገናኘ ነው። የስራ ድርሻ ምን ይመስላል? ምን አይነት ስራዎች ነው የምትሰራው በዚህ ፕሮጀክት ላይ? ስራ ሁኔታው ላይ አሪፍ ነው። አሁን እኔ ልጆቹን ነው እያስተባበርኩ ያለው ስራ እንደሚሰሩ ማለት ነው። እዛ ነው። እሺ እንደው እዚህ ከመጀመሪያ በፊት ምን ላይ ነበርክ? ምን አይነት ስራ ነበር የምትሰራው ወደዚህ ፕሮጀክት ከመምጣት በፊት? በፊት ነበረኝ እኔ ራሴ ሊስትሮ ስራ ነበር ጀብሎም ነበር። ከዛ እሱ ተወርሶብኝ ነው ወደዚህ ስራ ቀሳ ቦታ የገባው ወደ ሌበር። እንዴት አገኘኸው? እንግዲህ ቀድሞ ከምትሰራውና አሁን ላይ የምትሰራው እዚህ ፕሮጀክት ላይ ስትመጣ እንደው ምን አይነት ጥቅም አለው? እንዴት አገኘኸው? እንዴት ተቀበልከው ይሄን ስራ? ጥቅሙማ በቃ አሁን ከጊዜው አንፃር ጋራ እዚህ ጋር የሚደረጉ ነገሮችና ከውጪ ጋር ስታነጻጽሪ ከእጅ ወደ አፍ ስራው ለዛ እስከዛ ድረስ ለነፍስ ማቆያ ድረስ ይሰራል ማለት ነው።
እንዴት ነው እዚህኛው ፕሮጀክት ላይ እንግዲህ 24 ሰዓት እንደሚሰራ ነው የሰማነው ማለት ነው በዚህ ፕሮጀክት እንዴት ነው የእናንተስ የምትሰሩት ምን ያህል ሰዓት ነው የምትሰሩት እረፍቱስ እንዴት ነው እኔ ያው ከጧት ገባለሁ እስከ ከሌሊቱ እስከ 7 ሰዓት አንዳንድ አርማታ ሲኖር ስራ ብዙ ካለ እስከ 10 ሰዓት እስከ 11 ሰዓት ከጧት እስከ 2 ሰዓት ድረስ እስከምንሰራ ድረስ አለ የቀሮችን በሺፍት ድረስ እንደዛ የሚሰሩ ስራዎችም አሉ ማታ ብዙ ጊዜ እንሰራለን ማታ ነው አብዛኛው ጊዜ የሚሰራ ቀንም እንደዛው ነው እንደምታዩ ነው ማታ እንደዛ ነው የሚሰራ እንዴት አገኘው ግን ፕሮጀክቱን እንግዲህ እንደዚህ የሚሰሩት የእናንተም ልፋት አለበት ከመንግስት ጋር ተያይዞ እንግዲህ እናንተም በጉልበታችሁ አቅም ያደረጋችሁ ነው ያላችሁት ሁኔታ አይደለ ስለዚህ እንደው እንዴት አገኘኸው እንዴት አየኸው የድልድዩን ሁኔታ መጀመሪያ ጊዜ ስንገባ እዚህ አካባቢ ላይ በጣም ቆሻሻ ነበር ያገር ቆሻሾች ነበሩ ከዛ መጀመሪያ ጊዜ ያጸዳን ነበር የገባነው አሁን ላይ ያለው ሁኔታ በሙሉ በጣም ያማረና የተዋበ ነው ያለው እንደዚህ አይነት ድልድዮች በመሰራቱ ራሱ በአገራችን ራሱ በጣም መልካም ነው እንደው ከዚህ ጋር ታይዞ በውስጥ ለውስጥ መንገዶች መሰራታቸው ከመንገድ ጥበት ጋርም ታይዞ ከትራንስፖርት እጥረትም ከትራፊክ አደጋው ጋርም እንግዲህ ታይዞ ምን ያህል ለውጥ አለው ምን አይነት ጥቅም ይሰጣል ብለ ታስባለህ ጥቅሙ የሚሰጠው በፊት አሁን በስፓልት ዳር ላይ ሰው እየሄደ ስላለ አንዳንዱ ሰክሮ ከስፓልት ላይ ወጥቶ የእግረኛ መንገድ ሰው እየገጨ ይኖራል አሁን እዚህ አካባቢ ብዙ ጊዜ ሰው እየተገጨ ነበር አሁን በዚህ ድልድይ ሲሰራ በዛ በኩል እንዳ የሆነ ነገር ሲሰራ መሰለኝ ዲዛይኑ እንዳየው ከዛ መኪናው ወደዚህ እንደማይገባ በእግረኛ ብቻ ማለት በሚገርም ሁኔታ በመስተዋትም አለው ከዛ አምቡዲንግም አለ ይመስላል ዲዛይኑ እንዳየው እንደሆነ ማለት ነው እንደዛ ነው ከዛ ትራፊክ መጨናነው በጣም ጥቅም አለው ለውጥም አለ በፊት ሳይክልም በአስፋልት በመኪና መንገድ ይሄዳል ሰውም በመኪና መንገድ ይሄዳል አሁን ላይ በጣም የእግረኛ መንገዶች እየተስፋፉ ነው የሳይክል መንገድ እንደዛ ሆኖ እየተስፋፋ ነው እንደዚህ አይነት ፕሮጀክቶች እንግዲህ ሲደረጉ ወይንም ሲዘጋጁና ስራ ሲጀምሩ ለወጣቱ ወይም ደግሞ ስራ አጥ ለሆነው ወጣት በተለይ እንደው ምን አይነት አስተዋጽኦ አለው ብለ ታስባለህ አሁን አብዛኛው አንዳንድ ልጆች አሉ ከጎዳና ላይ ተነስቶ ስራ እየሰሩ ወደ ቤታቸው ገብተው የሚሰሩ አሉ አንዳንዱ ስራ አጥቶ እየዞረ ከክፍለ ሀገር መጥቶ አሁን እዚህ ጋር ሁለት ልጆች አሉ ከክፍለ ሀገር መጥቶ እቃቸው ሁሉ ቤት ተዘርፎ ምናምን እዚሁ አሁን ቀንን ማተብ እየሰሩ እዚህም እየሰሩ ያሉ ልጆች አሉ ለዛ ስለ አጥ ልጆች በጣም አሪፍ ነው ፕሮጀክቱ በጣም አሪፍ ነው በጣም የድርጅት በጣም የምንታ ቦታ አለ እንደዛ ቀንም ይሰራ ማታም ይሰራ በሺፍት እያሰራ የሚያርፍ ሰው ያርፋል የሚሰራ ሰው ይሰራል እንደዛ አንፃር ነው አሁን ክፍለ ሀገር ላይ ማድራ ቦታ የሌላቸው ምናምን ልጆች አብዛኛው ልጆች እዚህ ነው የሚኖሩት ቀንም ይሰራል ማታም ይሰራል በሺፍት ነው የሚሰራው ከቻለ ቀንም ይሰራል ማታም ይሰራል አሁን ቀኑ ብሎ ማታ እስከ 6 ሰዓት ይሰራል ከ6 ሰዓት በኋላ የሚቀጥል ከሆነ ይቀጥላል ስራ እናንተ አሁን እዚህ ስትጀምሩ በቋሚነት ነው በጊዜያዊነት ነው እኔ የድርጅት በትንሽ 8 ወር አካባቢ ጀምራል ከራስ በኩል ጀምሬ ነው እስከዛሬ እስካሁን ድረስ ያለው እዚህ ጋር በትንሹ 8 ወር ይሆነኛል መጀመሪያ እዚህ ጋር ስመጣ እኛ ነበር በተወሰነ ሰው ነበር የመጣ ነው ዛሬ ላይ ቀንሰረኛ ብቻ ራሱ ወደ 35 ልጆች ነው ያለው በፊት እንደስ መጀመሪያ ከታች ስንመጣ ቋሚ ነበር ከዛታች ስራው አለቀ ተብሎ 5 ሰው እስከሚሆን ድረስ ስራ እየሰራ ነበር ከዛ ወደዚህ ስንመጣ አብዛኛው ሰው ልጆች እየሰሩ ነው አሁን በቀን አሁን ማታ ላይ የተማሪ ዩኒቨርሲቲ ተማሪ ልጆችም ያሉ የሚሰሩ አሁን እነሱ ትምህርት የሌላቸው ቀን የሚሰራሉ ማታ አሁን አብዛኛው ተማሪ ልጆች አሉ ከኤፍቢ ከመናም ብዙ ልጆች የሚወጡ ልጆች አሉ እዚህ ዩኒቨርሲቲ ተማሪ ራሱ ማታ እዚህ እየሰሩ የሚሄዱ አሉ ወደ ካምፓስ የሚገቡ ማለት ስለዚህ መንግስት እንግዲህ ለስራ አጥ ወጣቶችም እንግዲህ ትልቅ አበርክቶት ያደረገን ያለው ነው የምትለው አዎ ትልቅ ነገር አድርጓል ለብዙ ሰዎች አሁን ዩኒቨርሲቲ ተማሪ ቤተሰባቸው ወደ ሰሜን አካባቢ ጦርነት የነበረ ሰዓት ቤተሰቡ አንዳንድ ነገሮች መርዳት የማይችለው እዚህ ጋር እየሰራ ራሱ እየረዳ እየኖረ ነው ያለው ለዩኒቨርሲቲ ተማሪ እንደዛ ነው ለአንዳንድ ሰዎች እንደዛ ነው ልጅ ያላቸው ለቤት ክራይ ምናምን አይጨናነቁም ነገር ሰርቶ እየኖሩ ነው እሺ እናመሰግናለን በመጨረሻም እንደው እንዳጠቃላይ ስለ ፕሮጀክቱም ሊሆን ይችላል ስለናንተ ስለ ሰራተኞችም እንደው ቢሆን ቢስተካከልም ብለ እንደ ሐሳብ የምትሰጠው አስተያየት ካለ ልቀበል
ሀሳብማ ምንም ነገር የለኝም ድርጅቱም በጣም አሪፍ ነው ባለነው ባንዳንድ ቦታው ላይ የድርጅት በጣም እንደተሻለ ነው ምግብም በስነሳት በሳቱ ይመጣል 2 ሊትር ውሃ ጋር ይመጣል ከዛ በቂ ምግብ አለ በፈለገው ከሁለት ሰዓት ጀምሮ ማንንም ሰው ሰረኛ እስከ 4 ሰዓት ቆይቼ ይበላሉ ምላለ የፈለገበት ሰዓት ላይ እየተሰጠ እየበላ ይሰራል ማለት ነው እራትም ከድርጅቱ ነው ከ2 ሊትር ውሃ ጋራ እየበሉ ይሰራሉ ማለት ነው ማታ እና ውድ ተመልካቾቻችን እንግዲህ በፒያሳ አካባቢ አፍንጮ በር ተገኝተን እንግዲህ ነዋሪዎች ስለ መንገዱ ፕሮጀክት ምን አይነት አመለካከት አላቸው የሚለውን እንግዲህ ቅኝት እያደረግን ያለነው ወጥተን ደግሞ እስቲ እንግዲህ በዚህ አካባቢ የሚኖሩ ሰዎች ምን አይነት ምላሽ አላቸው የሚለውን ነገር አብራና ያለን አብራችሁን ሁኑ ስምሽም አልበል ትግስት ለማ እባላለሁ እሺ ትግስት ለማ እንግዲህ እዚህ አካባቢ ላይ ነው የተገናኘነው ፒያሳ አፍንጮ በር አካባቢ እንደው ሁኔታውን ስታይ የወንዝ ዳርቻ ልማቱንም ድልድዩንም ስታይ እንደው ምን ተሰማሽ እኔ በጣም ነው ደስታ የተሰማኝ ማለትም ከዚህ በፊት እዚህ አካባቢ ላይ እመላለሳለሁኝ መንገዴን በዚህ አካባቢ ነው እና ከዚህም በፊት በማየው አንፃር ብዙ ቆሻሻዎች ብዙ ዱርዬ መሰብሰቢያ ተቀምጦ ወደ ወንዝ የሚሮጥበትና በዚህ አካባቢ ማታልፊበት ቦታ ነበረ አሁን ግን እግዚአብሔር ይመስገን እንደዚህ አይነት ለውጥ እንደዚህ አይነት ልማቶች በመምጣታቸው እኛም ሀገራችን ነገ ወደ አደጉት ሀገር ላይ የምትሄድ ሀገር ስለሆነች እኔ በበኩሌ ምንም አይነት ቅሬታ የለኝም በጣም ደስ ነው ያለኝ ልማቱም ጥሩ ነው ስራውም ጥሩ ነው በጣም ቆንጆ ነው አሁን በዚህ ጋም ስናልፍም ጥሩ ነገር እያየን ጥሩ ነገር እየተሰማን ነው የምንመጣው ግን በበፊት ከሆነ ግን በዚህ መንገድ ማየት አንችልም መምጣት አንችልም ብዙ ሽታዎች አሉ ብዙ ነገሮች አሉ ብዙ ሰዎች እዚህ ጋር ነው ተደብድበው የሚቀሙት ፖሊስ እንኳን የማይችለው ነገር ነበርና አሁን ግን እግዚአብሔር ይመስገን እኔ በልማቱ ምንም ቅሬታ የለን አረንጓዴ ልማት ላይ ነው ያለነው መንግስታችን በዚህ ይቀጥል ነው ምለው አመሰግናለሁ እሺ እኔም አመሰግናለሁ እንግዲህ አንዳንድ ጊዜ እንደዚህ ለየት ያሉ ነገሮች ሲሰሩ ወይ አዳዲስ ፕሮጀክቶች ሲመጡ መጀመሪያ ላይ እንደው ከጽዳታቸው አንፃር በጣም ደስ የሚል ነገር ነው የምናየው ከዛ በኋላ ግን ፕሮጀክቶች ተጠናቀው ካለቁ በኋላ የመቆሸሽ የመበላሸት ሁኔታ ይታይባቸዋልና እንደው ማህበረሰቡ ምን ያህል ጥንቃቄ ቢያደርግ ብለሽ ታስቢያለሽ አመሰግናለሁ ይሄንን አሁን ማህበረሰቡ ጥቅምና ጉዳቱ ማወቅ አለበት ጥቅምና ጉዳቱ ምንድነው አሁን ይሄ አካባቢ ላይ በእያንዳንዱ ሀገር ላይ ስትሄጂ የማስቲካ ልጣጭ እንኳን መጣል አይቻልም ሁሉ ነገር በካሜራ እይታ ውስጥ ነው ያለው እኛም ያንን ነው መልመድ ያለብን ለምን ሀገራችን አሁን ባደጉ ሀገራት መካከል ላይ ስላለች አሁን ህብረተሰቡ ይሄ ልማት ከተሰራ በኋላ ይሄ ልማት ከተጠናቀቀ በኋላ የራሴ ሀብት ነው የራሴ ንብረት ነው የራሴ አሻራ ነው እዚህ ላይ ያለው ብሎ ህብረተሰቡ ተጠንቅቆ አዲስ አበባን ጽዱና አረንጓዴ ማድረግ አለበት ነው ማለት ነው አዎ እንግዲህ ምን አይነት ችግሮችን ይቀርፋሉ አሁን ችግሮችን ይቀርፋሉ ስንል የወንዝ ዳርቻ ልማቶች አሉ እንደዚህ የመተላለፊያ መንገዶች አሉ ከመንገድ ጥበትም ከትራንስፖርትም እጥረትም እግረኞችም እንደልባቸው እንዲንቀሳቀሱ እንደው አስተዋጽኦ አለው ብለሽ ታስቢያለሽ አዎ አስባለሁ አመሰግናለሁ አሁን በፊት በዚህ አካባቢ ላይ በመታልፊበት ሰዓት መኪናና ሰው ተገፋፍቶ ነው የሚያልፈው ይሄ አካባቢ ብዙ ቤቶች ነበሩ ብዙ ጊዜ ይሄ ለአደጋ ማጋላጭ ነበረ እና ይሄ ነገር አሁን እንደልብሽ መኪናም ሰውም አሁን የሚለይበት መንገድ ነው ሰው የሚሄድበት መንገድ ሌላ ነው ትራንስፖርት መኪናውንም የሚሄድበት ሌላ ነውና አሁን ሰውና መኪና እንኳን ተለይቷል አሁን ለአደጋ ማንጋለጥም ብዙ አደጋዎችም አይደርሱም ከእንደገና ብዙ ነገሮች አሁን ጽዱና ጥሩ ናቸው መንገዱም ጥሩ ነው ያው እኛ አንዳንድ ጊዜ ልማትን ስናይ ወዲያው የኖርንበትን አካባቢ ወደ ሆነበት ቦታ ለቀን ስንሄድ ትንሽ የሚሰማን ነገር አለ ግን ያ ደግሞ ምንድነው ለውጥ ስለሆነ ለውጣችንን በዚህ መልክ ያያየነው ስለሆነ እኔ በጣም ነው ደስ ያለኝ መንገዱም ሰፍቷል አገሪቷም ተሻሽላለች እግዚአብሔር ይመስገን እንግዲህ ያው መንግስታችን ልማቱን በዚሁ ይቀጥል ነው ምለው አመሰግናለሁ እናመሰግናለን እንግዲህ በመጨረሻ የምታስተላልፊው መልእክት ካለሽ ማስተላልፈው መልእክት ምንድነው ይሄ ልማት ይቺ ሀገር የራሳችን ናት ሁላችንም እንደራሳችን እንየው የተሰሩትንም ንብረቶችን አንጉዳ ሁለተኛ ነገር በየመንገዱ ላይ የሚተካከሉ መብራቶች የሚነቃቀሉና ብዙ ጉዳት የሚያደርሱ ሰዎች አሉ እንደራሳቸው ንብረት ይዩት እንደራሳቸው ሀብት ይዩት ሀገራችን የኛ ሀብት ናት ይሄ ንብረት የራሳችን ንብረት ነው ምለው አመሰግናለሁ እኔም አመሰግናለሁ
ስምህን ማን ልበል? ስምህን እስኪ አስተዋውቀን። አቶ ተዘራ ዘውዱ ቢቶ እባላለሁ። የአራዳ ክፍለ ከተማ የወረዳ 5 የ04 ቀበሌ ነዋሪ ነኝ። እሺ አቶ ተዘራ እንግዲህ ፕሮጀክቱን አዲሱን የወንዝ ዳርቻ ልማት እንዲሁም የመተላለፊያ ድልድይ እንዴት አገኘኸው? አዎ የመተላለፊያው ድልድይ ደስ ይላል። በታች በኩልም ያለው ቆንጆ ነው። አሁንም እየተሰራ ያለው እዚህ አፍንጮ በርጋ በጣም ጥሩ ነው። ይበል የሚያስብል ነው። ስናያቸው ደግሞ አበቦቹ ምናምኖቹ ሳሮቹ የተተከሉት በወንዝ ልማት በኩል ጥሩ እየተሰራ ነው። እኔ ባየሁት የፍሳሽም ነገር ከሆነ በፊት በውጭ በሚፈሱ ፍሳሾች በአሁን ሰዓት ቱቦ ሰርቶላቸው በቱቦ እየፈሰሱ ነው። ጥሩ ነው ባለ ያለበት ደረጃ። እንደው ምናልባትም ከዚህ ጋር ተያይዘው አዳዲስ ፕሮጀክቶች እየተሰሩ ባሉበት ሁኔታ እንግዲህ በርካታ ጥሩ ነገሮች ይገጥማሉ። አንዳንድ ሰዎች ደግሞ እንደዚህ አይነት ሁኔታዎችን ላይቀበሉት ይችላሉ አይደል? አዳዲስ ፕሮጀክቶች ሲሰሩ አንተ እንደው ምን አይነት ስሜት ይሰማሃል? ይሄ አዳዲስ ፕሮጀክቶች መፈጠራቸው መምጣታቸው? ያው አዳዲስ ፕሮጀክት የሚሰሩት ለኛ ለሀገራችን ለህዝቡ ጥሩ ነው። ግን አንዳንድ ቦታ ላይ የሚነሱ ቤቶች አሉ። የሚነሱ ቤቶች ላይ አሁን ብዙ ሰው ቅሬታ ያነሳል። እኔ ቤት አሁን ተነስቷል። በዛ ላይ አሁን ቅሬታ አለኝ። ብዙ ቅሬታ ያላቸው ሰዎች አሉ። ልማቱ ግን ደስ ይላል። ለሀገራችን ያው እድገት ነው። ጥሩ ነው፣ ደስ ይላል። ግን መንግስት በዚህ በሚነሱ ሰዎች ላይ ትኩረት አድርጎ የሚሰጣቸው ቅያሬ የሚሰጣቸውን እያፋጠነ የሚሰጣቸው ብር የሚሰጣቸው አለ ትራንስፖርት ተብሎ አንዳንድ ቲቪ ሚዲያ ላይ የማየው ነገር ብዙ ቅሬታ ሲያሰሙ ነው ሰው ያልደረሳቸው አሉ፣ እየተጉላሉ ነው። አንዳንድ ቦታ ላይ ሽንት ቤት የሌለው ቤት አለ፣ ውሃ ያልገባለት አለ፣ መብራት ያልገባለት አለ ምናምን እሱ ነገር ቢስተካከል አዲስ አበባ ከበፊቱ በጣም ተሽላለች። ጥሩ ነው፣ አሪፍ ነው። እንደው አሁን ያው የወንዝ ዳርቻ ልማት ላይ ነው እኔም አንተም የተገናኘ ነው እንግዲህ እዚህ ማለትም በጉብኝት ማለት ነው። እንደው ከዚህ በፊት በዚህ አካባቢ የሚነሱ ቅሬታዎች ነበሩ አይደለ? የወንዝ ዳርቻ ልማት ሳይመጣ በፊት እንግዲህ እዛ የምናያቸው የተለያዩ ስራ የማይሰሩ ሰዎች እዛ ውስጥ ተቀምጠው እንግዲህ የሚፈጸሙ ወንጀሎች ነበሩና ለዚህም እንግዲህ የዚህ አካባቢ ነዋሪ ቅሬታ ነበርና አሁንስ እንደው እንዴት አገኘኸው ይሄ ፕሮጀክት መምጣቱ? አሁን ይኸውልሽ በዚህ አካባቢ ላይ በዚህ በአፍንጮ በር ድልድይ አካባቢ በዚህ ጋር ራሱ አትክልት ቤት ነበር። ከዛ የሚጣለው ቆሻሻ የብርቱካን ብስባሽ ሁሉ ወደ ወንዝ ነበር የሚገባው። አሁን እሱ ይሄ ከፈረሰ በኋላ እንዳለ ቤቱም ስለተነሳ ቆሟል። አንዳንዴ ደግሞ በዚህ ጋር ማለፍ አትችይም። እቺ አስፋልቷ የምታያት አስፋልት በጣም ጠባብ ነበረች እና ይሄ እንዳለ በሙሉ ጫካ ነበር እና መሸሸጊያ ምናምን ነበር። አሁን ግን ጽድት ብሎ ስታዩ ከሩቅ ምን እንደሚሰራ ከሩቅ ራሱ ታይዋለሽ። እና በአካባቢው ያው ፖሊሶች ምናምን ስለሚዘዋወሩ ብዙም እንደበፊቱም አይደለም። አሁን ጽድት ስላለ ያው በሩቅ ነገር ታያለሽ፣ የሚሰራው ነገር ከሩቅ ታይዋለሽ። መሸሸጊያም የለማ ወዴት ይገባል? ሜዳ ሆኗል እና እንደዛ ነው። እውነት ነው። እንግዲህ ከመንገድ ጥበት ጋርም ተያይዞ ሊሆን ይችላል። ሰዎች እንግዲህ እንደልባቸው ሲሄዱ ወይም ደግሞ ትራንስፖርትም አገልግሎት ከመጠቀም አንፃር አሁን እነዚህ ውስጥ ለውስጥ የድልድይ መተላለፊያዎች ሲሰሩ እንደው ምን አይነት ጥቅም አለው ብለህ ታስባለህ? ከመንገድ ጥበትም አንፃር ሊሆን ይችላል ሰው በነፃነት እንዲሄድ ማለት ነው። የትራፊክ አደጋንም እንግዲህ ከመቀነስ አንፃር የውስጥ ለውስጥ መንገዶች መገንባታቸው ጥቅም ይኖረዋልና አንተስ በዚህ ሁኔታ ምን ትላለህ? የውስጥ ለውስጥ መንገድ መገንባታቸው እግረኛ መንገድ አሪፍ ነው። አሁን 4 ኪሎ ላይ ያየሁት የውስጥ ለውስጥ መንገድ ፕሮጀክት በጣም አሪፍ ነው። በፊት ከላይ ሰው ይበዛል ምን ይላል። አሁን በውስጥ በኩል ነው የምታልፊው። እዛ ውስጥ ካፌዎች አሉ፣ ሱቆች አሉ፣ ምን አሉ። በቃ ደስ ይላል። አሁን እንደምናየው ደግሞ እዚህ ጋር ራስ መኮንን ድልድይ ጋር የተሰራው በመስታወት ተደርጎ ምናምን ያምራል። በቃ ጥሩ ነው። የፕሮጀክቱ አሪፍ ነው። እዚህ ጋር ደግሞ አፍንጮ በር ደግሞ የተጀመረው ነገር ያው እንደምናየው ነው። አንቺም እንደምታየው ነው፣ እኛም እንደምናየው ነው። ጥሩ ነው። ይበል ያስብል ይበል ይሁን። ከዚህ በላይም ደግሞ ሀገራችን ትደግ የሚል ነገር ነው ያለኝ በበኩሌ። እውነት ነው። እንግዲህ ሌሎችም በየአካባቢያችን እንግዲህ ሌሎች የኮንክሪት መተላለፊያ ድልድዮች አሉ እና አሁን ደግሞ ከራስ መኮንን ላይም አለ። እዚህ አፍንጮ በርም እንግዲህ ያየነው የመስታወት ድልድይ እዚህ እንደውም በመጀመር ላይ ነው ያለውና እንደው ከሌሎች ድልድዮች የመስታወት ድልድዩ ምን የተለየ ገጽታ አለው? ከውበትም አንፃር እንግዲህ ለሰዎች ምን አይነትስ እንደው ጥንቃቄ ቢያደርጉ ብለህ ትመክራለህ? ከጽዳትም አንፃር አሁን ከጽዳት አንፃር ካልሽን ጥንቃቄ ያርጉ። እዛ አካባቢ ላይ አሁን በጽዳት ነው የተሰራው። ቆሻሻ አለመጣል፣ መንግስትም ደግሞ እዛ አካባቢ ላይ ጥበቃ ማዘጋጀት፣ አንዳንድ ሶፍት ምንጥል ሰዎች ካለን ደግሞ መጠንቀቅ። ለኛ ለሀገራችን ነው፣ ለአንድ ሰው ብቻ አይደለም ወይ ለመንግስት ብቻ አይደለም፣ ለህዝብም ጭምር ነው፣ ለነዋሪዎች ነው። ስለዚህ እኛም ጥንቃቄ ማድረግ መንግስትም ደግሞ እዛች ቦታ ላይ ጥበቃ ማድረግ አለበት ብዬ ነው የማስበው። እሺ እንግዲህ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ?
ማስተላለፍ የምፈልገው እንግዲህ እግዚአብሔር ኢትዮጵያን ይባርክልን አሜን እግዚአብሔር ይስጥልን እናመሰግናለን ነው ማለት እኛም እናመሰግናለን መልካም ጊዜ ሆነልን ተማልበል በረካ ይባላል እሺ በረካ እዚህ ሰፈር ነዋሪ ኖት ነዋሪ ነኝ ግን ሌላ ቦታ አካባቢ ማደሪያ ሌላ ቦታ እሺ እንግዲህ ስለዚህ ስለ አካባቢው በደንብ ያውቃሉ ማለት ነው ትንሽ እሺ በጣም ጥሩ እንደው አፍንጮ በረን እንደው ከበፊቱና አሁን ላይ ትንሽ ለውጥ አለ ብዬ አስባለሁ እንግዲህ ይሄ ፕሮጀክት ከመጀመሩ አንፃርና እንደው እንዴት አዩት እንዴት አገኙት በጣም አሪፍ ነው ቆንጆ ነው ለውጡ ገና አሁን ሞከራ ላይ ነው እንግዲህ በዚህ ቢቀጥልበት ነው አሪፍ ነው የሚያስበው ለዚህ ወደውታል ማለት ነው በጣም ደስ ይላል በዚህ አካባቢ የሚኖሩ ሰዎች ይሄ ፕሮጀክት ሳይጀመር በፊት ማለትም የወንዝ ዳርቻ ልማቱ ሳይጀመር በፊት እንደው አንዳንድ ቅሬታዎች ነበራቸው ምንድነው ይሄ ቅሬታ በዚህ አካባቢ ላይ እንግዲህ የተለያዩ ሰዎች ለዘረፋ እንደሚጋለጡ ነበር የሚናገሩት እንደው ምናልባትም ከዚህ ሁኔታ አንፃር አሁን ላይ የተፈጠረው ነገር ምን ይመስላል የተፈጠረ እስካሁን የለም በፊት ነበር ዘረፋው በፊት ነበር አሁን ግን አልহামዱሊላህ ጥሩ ነው ብዬ ነው የሚያስበው ግን አሁን ምንም አይደለም አንዳንድ ቢኖርም አንዳንድ ኮሽታ ቢኖርም በጣም አሪፍ ነው ስለዚህ አሁን ላይ እንግዲህ ይሄ ፕሮጀክት መጀመሩ ተለያዩ ዝርፊያ እንዳይፈጸምባቸው አድርጓል ነው የሚሉት በቃ እንደዛው ነው እና ሌላው ደግሞ ተለያዩ የውስጥ ለውስጥ መንገዶች የመተላለፊያ ድልድዮች ሲሰሩ ከትራንስፖርት አንፃር ከመንገድም እንግዲህ የተለያዩ ሰዎች እንደፈለጉ እንዲሄዱ ምን አይነት ለውጥ አለው ብለው ያስባሉ የውስጥ ለውስጥ መንገድ መፈጠራቸው መሰራታቸው ያው ለውጡ እኛ ምን ፈልገዋለን ያው በማማራጭ በኩል መሄድ ይቻላል ማለት ነው ውድ ተመልካቾቻችን እንግዲህ አዲስ አበባን እንደ ስሟ ውብና ማራኪ ገጽታን የፈጠረላትን የመንገድ ፕሮጀክት እንዲሁም የመተላለፊያ ድልድይና የወንዝ ዳርቻ ልማት ምን ይመስላል ስንል ቅኝት አድርገንላችሁ ነበር በሌላ ፕሮግራም እስከምንገናኝ ድረስ